ኢትዮጵያና ቻይና በንግድና ኢንቨስትመንት በግንባታና መሰረተ ልማት በወጪና ገቢ ንግድ ጠንካራ ትስስር በመፍጠር የሁለትዮሽ ግንኙነታቸውን ወደ ላቀ ኢኮኖሚያዊ ጠቀሜታ እየቀየሩት ይገኛሉ። የቻይና ባለሀብቶች በኢትዮጵያ ባለው ሰፊ የኢንቨስትመንት ምህዳር ላይ በመሳተፍ መዋለ ንዋያቸውን እያፈሰሱ ነው። 29 የልዑካን አባላትን የያዘው የቻይናው ዘመናዊ ንግድና ኢንዱስትሪ ማህበር አባላት ከኢትዮጵያውያን ኢንቨስተሮች ጋር በጋራ ሊሰሩ በሚችሉባቸው ጉዳዮች ዙሪያ መክረዋል። በምክክሩ የተገኙት የኢንዱስትሪ ሚኒስቴር ተወካይ በኢትዮጵያ ባለው ምቹ የንግድና ኢንቨስትመንት እድል ባለሀብቶች በስፋት እንዲሳተፉ ጥሪ አቅርበዋል። የኢንዱስትሪ ሚኒስቴር ኢንዱስትሪዎች እንዲስፋፉና ምቹ ምህዳር እንዲፈጠር ቁርጠኛ ነው። የኢንዱስትሪ ዘርፉ በአካባቢያዊም ሆነ በዓለም አቀፍ ደረጃ ተወዳዳሪ እንዲሆን በመስራት ላይ ነው። የእናንተ አጋርነትና ጥንካሬ በቢዝነስ ግንኙነት ብቻ የሚገድብ ሳይሆን በኢትዮጵያና በቻይና መካከል ያለውን ትብብር ከፍ በማድረግ የሁለቱን ሀገራት የወደፊት የኢንዱስትሪ እድገት እንዲሁም ደግሞ ብልጽግና የሚያረጋግጥ ነው። ዓለም አቀፍ ባለሀብቶች በሀገራችን ኢንቨስትመንት እንዲሰማሩ ከማድረግ ባለፈ ኢትዮጵያውያኑም በጋራ በመስራት ተጠቃሚ የሚሆኑበትን ሁኔታ ለማመቻቸት ባለመው በዚህ መድረክ ከቻይናውያን ኢንቨስተሮች ጋር አብሮ ለመስራት የሚያስችል የንግድና ኢንቨስትመንት አጋርነት ስምምነቶች ተደርገዋል። ይህ ተጠናክሮ እንዲቀጥል ሁሉም ባለድርሻ አካላት ተባብረው ሊሰሩ እንደሚገባ በውይይቱ ላይ ተገልጿል። የመጡት ኢንቨስተሮች ኮንስትራክሽን ማቴሪያል ላይ በብዛት አሉ፣ ሪል ስቴት ላይ አሉ፣ ጨርቃ ጨርቅ ላይ አሉ፣ ቴክኖሎጂ ላይ አሉ። በተለይ ይሄ ከአይሲቲ ጋር የተያያዘ ኤክስፒሪየንሱ ያላቸው ካምፓኒዎች ናቸው። አብረዋቸው የመጡት 29 ናቸው በአጠቃላይ የመጡት ማለት ነው። በሄዱበት መስሪያ ቤት ያለው የእንኳን ደህና መጣችሁ ምልከታ በጣም ጥሩና እነሱንም ውስጣቸው የበለጠ እንዲነሳሱ ያልወሰኑትም የውሳኔ ስሜት እንዲሰማቸው ያደረገ አቀባበል አድርገውላቸዋል። የቻይና ኢንቨስተሮች ልዑካን ቡድን በኢትዮጵያ ያለውን ሰፊ የኢንቨስትመንት አማራጮች ለመጠቀምና ከኢትዮጵያውያን ጋር አብሮ የመስራት ፍላጎታቸው ከፍ ያለ እንደሆነ በመግለጽ ተጨማሪ ባለሀብቶች ወደ ኢትዮጵያ መጥተው ያለውን ነባራዊ ሁኔታ እንዲመለከቱ ቀጣይነት ያለው ስራ እንደሚሰሩ የልዑካን ቡድኑ አስተባባሪዎች ገልጸዋል። ወደ ኢትዮጵያ ከመምጣታችን በፊት ስለ ኢትዮጵያ በቂ መረጃ ነበረን። ከኢትዮጵያውያን ኢንቨስተሮችና ስራ ፈጣሪዎች ጋር በተለያየ አጋጣሚዎች ተገናኝተን ተወያይተናል። በርካታ ቻይናውያን ስራ ፈጣሪዎችም በኢትዮጵያ አሉ። ስለ ኢትዮጵያ መረጃዎችን እንለዋወጣለን። ከኢትዮጵያ ኤምባሲ ከቻይና መረጃ ሰብስበናል። ከኢትዮጵያ ጋር በዘላቂነት በእርግጠኝነት ለመስራት የሚያስችል ሁኔታ እንዳለ ስላወቅን ነው የመጣ ነው። በመኪና መለዋወጫ፣ በማዕድን ግንባታና በጥሬ ዕቃ አቅርቦት ዘርፎች ላይ መሳተፍ ፍላጎት ነው ያለን። እንዲህ ያሉ የኢንቨስትመንት አጋርነትና አብሮ የመስራት ምቹ ሁኔታዎችን የሚፈጥሩ መድረኮች በተለያዩ ዘርፍ ላይ ለተሰማሩ ኢትዮጵያውያን መልካም አጋጣሚ መሆናቸውን ኢትዮጵያውያን ኢንቨስተሮች የገለጹ ሲሆን ቻይና አሁን ከደረሰችበት የኢንቨስትመንት እድገት ደረጃ ብዙ ተሞክሮ መውሰድ እንደሚቻል ተናግረዋል። ኢትዮጵያን ለማገዝ ኢትዮጵያ ውስጥ ያሉ ድርጅቶች ለማገዝ በጣም ዊሊንግ ናቸው። እነዚህ ኩባንያዎች ኮኦፐሬሽኑ በጣም ኤክሳይቲንግ ነው። 4-5 ድርጅት አውርተን አይ ቲንክ ጥሩ ኦፖርቹኒቲዎች አግኝተናልና ከዚህ ወደፊት ለመውሰድ በጣም ኤክሳይትድ ነኝ። እነዚህ አይነት ኩባንያዎች ጋር ስንሰራ ቴክኖሎጂ ትራንስፈሩ አሁን በጣም ወሳኝ ነው። እነዛ ያው ቻይና እንደምታውቁት በጣም አድቫንስድ ነው በኤአይ ትምህርትና አፕሊኬሽን እና አንዳንድ ያናገርናቸው አሁን ዊሊንግ ናቸው እኛ ለቲማችን ለማሰልጠን። የውጭ ባለሀብቶች የኢትዮጵያን ሕግ አውቀው እንዲሰሩ የሚያስችል የሕግ ድጋፍና የማማከር ስራዎች በመስራት ውጤታማ የንግድና ኢንቨስትመንት ትስስር እንዲፈጠር መድረኩ ያግዛል የተባለ ሲሆን ከቻይና ብቻ ሳይሆን ከሌሎች ሀገራት ባለሀብቶች ጋር ቀጣይነት ያለው የንግድና ኢንቨስትመንት የጋራ ትብብር መድረኮች እንደሚያስፈልጉም ተገልጿል። ብዙ ጊዜ እዚህ ሲመጡ የሚያጋጥማቸውና የሚያደናቅፋቸው ሁኔታዎች ያጋጥማቸዋል። ስለዚህ ሕጋዊ አቅጣጫዎች እንዴት እንደሚካሄዱና ውጤታማ እንዴት እንደሚሆኑ አገሪቷ እንደ ሀገር ባለሀብት የውጭ ባለሀብት ትፈልጋለች። የውጭ ባለሀብቱም በጤናማ መንገድ እንዲሰራ ትፈልጋለች። ስለዚህ የኛ መሰረታዊ ዓላማ የውጭ ባለሀብቱ መጥቶ ባልተገባ መንገድ ሄዶ እንደተበደለ አስቦ ሄዶ ሌሎች እንዳይመጡ እድሎች እንዳይፈጠሩ እንዲሁም ደግሞ እነሱም መጥተው ደግሞ ባልተገባ መንገድ የሀገሪቱን ሕግ በመስበር ያልተገባ ነገር እንዳያደርጉና የሀገር ጥቅም የህዝብ ጥቅም እንዳያሳጡ የማድረጉን ስራ በደንብ እናግዛቸዋለን ማለት ነው። የልዑካን ቡድኑ አባላት በቆይታቸው የኢንዱስትሪ ፓርኮችን የጎበኙ ሲሆን ቀጣይነት ያላቸው የኢንቨስትመንት ስምምነቶችን እንደሚያደርጉም በመድረኩ ተገልጿል።